ሰላም ውድ ኢትዮ ኤዱኬሽን ምክር ሀብ ተመልካቾቻችን ሰላም እናንተ ይሁን። ዛሬም አንድ የምርጥ የስልጠና ወይ ደግሞ ስኮላርሺፕ እድል ላጋራችሁ በፊታችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ትራንስፎርም ኢዩ ሞቢሊቲ ግራንት 2027 በፈረንሳይ ይላል ርዕሱ። ሙሉ በሙሉ ወይ ደግሞ ፉሊ ፋንድድ የተደገመ የ5 ቀናት የምርምር ጉዞ ትራንስፎርም ኢዩ ጂን ሞኔር ሴንትር ኦፍ ኤክሰለንስ ይላል በኢስፖል ወይም ደግሞ በዩኒቨርሲቲ ካቶሊክ ደ ሊል የሚል አስተናጋጅነት ለዓለም አቀፍ ተመራማሪዎች ሙሉ በሙሉ የተደገመ የ5 ቀናት የምርምር ቆይታ በሊል ፈረንሳይ እንግዲህ ይካሄዳል። ፕሮግራሙ የትራንስፖርት፣ የመኝታ፣ የወጪ ድጋፍን ጨምሮ ሁሉንም ወጪ ይሸፍናል። በአውሮፓ አረንጓዴና ዲጂታል ሽግግር ላይ ካለው ትሪፕል ፒ ፒፕል ፕላኔት ፕሮፊት የሚል ጉዳይ ጋር ለሚሰሩ ጀማሪም ሆነ ልምድ ያላቸው ተመራማሪዎች ክፍት ነው ማለት ነው። ማጠቃለያ ስናደርግ ደግሞ ሀገሩ ያው ፈረንሳይ ከተማው ሊል ነው። አስተናጋጅ ስፖል ወይ ደግሞ ዩኒቨርሲቲ ካቶሊክ ደ ሊል የሚል የተቋም ስም ነው። የቆይታ ጊዜ 5 ቀናቶች ይሆናሉ። ጥቅሞቹ ሙሉ በሙሉ ተደጎሜ ነው ወይ ደግሞ ፉሊ ፋንድ በእንግሊዝኛ ማለት ነው። የማመልከቻ ማብቂያ ክፍት ነው። ያው ዞሮ እስካሁን ያው ግልጽ ግን አልተናገርም፣ ግን ክፍት ነው። ጥቅሞቹ ለትራንስፖርት ወጪ ሙሉ ገንዘብ ድጋፍ አለው። የመኝታ ወጪን ይሸፍናል። የወጪ ወይ ደግሞ የምግብ አበል አለው። ከትራንስፎርም ኢዩ ዩሮፓ ዩኒየን ማለት ነውና የምርምር ቡድን ጋር ትብብር ይኖራል ማለት ነው። ብቁነቱ ለጀማሪና ልምድ ያላቸው ተመራማሪዎች ከየትኛውም ሀገር ኢትዮጵያን ጨምሮ ማለት ነውና ከትራንስፎርም ኢዩ ዩሮፓ ዩኒየን ክፍል ጋር የተያያዘ የምርምር ፕሮጀክት ያላቸው እንግዲህ ያው ብቁ ነው ማለት ነውና ኦፊሻላዊ ገጽ ወይ ደግሞ ዌብሳይቱን ያው ኮሜንት ሴክሽን ላይ አስቀምጥላችኋለሁ። ወዳችሁም እስካሁን ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ከዚህ ቀጥሎ የተለያዩ ኦፖርቹኒቲዎች ስለምለቅ ፌስቡክ ሆነ ዩቲዩብ እንዲሁም ቲክቶክ አካውንቴን ፎሎ፣ ላይክ፣ ሳብስክራይብ አድርጉ። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። መልካም ቀን።